መቼስ የወፍ በሽታ ያዘኝ አይኔ ቢጫ ሆነብኝ ሲባል ሰምተው ያውቃሉ አይደለ? ነገር ግን በተለምዶ የወፍ በሽታ የሚባለው ህመም የጉበት መቆጣት ሲሆን ከወፍ ጋር ምንም የሚያገናኘው ነገር የለም። ከወፍ ጋርም ባለ ንክኪ የሚተላለፍ ህመም አይደለም። ዛሬ ደግሞ በጤናችን ቴሌሄልዝ ይህንን ህመም እንዴት መከላከል እንዳለበት እና ምን እንደሆነ እናወራለን። ታዲያ ይህ በሽታ ሄፓታይተስ ወይም ደግሞ ቅድም እንዳልኳችሁ የጉበት መቆጣት እንዲሁም በተለምዶ የወፍ በሽታ ይባላል። ይህ ህመም ጉበቱ ለኢንፌክሽን ወይም ለጉዳት የሚሰጠው ምላሽ ሲሆን ጉበቱን ብዙ ነገሮች ሊጎዱት እና ይህም ህመም እንዲፈጠር ሊያደርጉት ይችላሉ። ለምሳሌ አንዳንድ የቫይረስ ኢንፌክሽኖች፣ ጉበቱን የሚነኩ በሽታዎች፣ በአልኮሆል ወይም በአንዳንድ መድኃኒቶች ምክንያት ይህ ህመም ሊከሰት ይችላል። አንዳንዴ የዚህ ህመም ምልክቶች በ6 ወራት ውስጥ የሚጠፉ ሊሆኑ የሚችሉ ሲሆን ሌላ ጊዜ ደግሞ ምልክቶቹ የማይጠፉና ቀስ በቀስ ደግሞ እየተባባሱ ሊሄዱ ይችላሉ። ይህ ህመም ካሰብነው በላይ የተሰራጨም ነው። WHO ወይም ደግሞ የዓለም ጤና ድርጅት ባስቀመጠው ሪፖርት መሰረት በ2022 ወደ 1.3 ሚሊዮን የሚጠጉ ሰዎች በቫይረስ በሚመጣ የጉበት መቆጣት ሞተዋል። ይህም በሳምባ ነቀርሳ ወይም ደግሞ ቲቢ ከሚመቱ ሰዎች ጋር ተመሳሳይ እንደሆነ ታይቷል። በ2022 በተላላፊ በሽታዎች ምክንያት ለሞት ከሚዳርጉ በሽታዎች ውስጥ ከኮቪድ-19 ቀጥሎ እንደ ሳምባ ነቀርሳ ሁለተኛ ደረጃ ላይም ተቀምጧል። ይህን ሁሉ የምነግራችሁ የጉበት መቆጣት ምን ያህል እንደተስፋፋ ግንዛቤ ኖራችሁ አስፈላጊውን ጥንቃቄ እንድታደርጉ ነው። የጉበት መቆጣት የተለያየ አይነት ሲሆኑ የመጀመሪያው ቫይራል ሄፓታይተስ ይባላል። ይህ በጣም የተለመደ የሄፓታይተስ ወይም ደግሞ የጉበት መቆጣት አይነት ሲሆን በቫይረሶች ምክንያት የሚመጣ ነው። 5 ዋና ዋና የሄፓታይተስ ቫይረስ አይነቶች ሲኖሩ እነሱም ኤ፣ ቢ፣ ሲ፣ ዲ እና ኢ በመባል ይታወቃሉ። በዓለም ዙሪያ በግምት 304 ሚሊዮን ሰዎች በሄፓታይተስ ቢ ወይም ሲ ቫይረስ ተጠቅተው እንደሚኖሩ የዓለም ጤና ድርጅት ገልጿል። ሁለተኛው ደግሞ በተለያዩ ኬሚካሎች በመጋለጥ ምክንያት ሊመጣ የሚችል ነው። ይህ አይነቱ የጉበት መቆጣት በአልኮሆል እና በአንዳንድ መድኃኒቶች ምክንያት የሚመጣ ነው። ሶስተኛው ደግሞ የሰውነት የበሽታ መከላከል ስርዓት በስህተት የጉበት ሴሎችን ሲያጠቃ የሚፈጠር ነው። የተለያዩ አይነት የጉበት መቆጣቶች ቢኖሩም አንዳንድ ተመሳሳይ የሚያደርጓቸው ምልክቶች አላቸው። ከእነዚህም ውስጥ የሚጠቀሱት እና መጀመሪያ አካባቢ የሚታዩ ምልክቶች ደግሞ ተቅማጥ፣ የድካም ስሜት ወይም ደግሞ በአጠቃላይ ሰውነት ላይ ምቾት ማጣት፣ ትኩሳት፣ በተለይም በቫይረስ ኢንፌክሽን የመጣ የጉበት መቆጣት ከሆነ ማቅለሽለሽ ወይም የምግብ ፍላጎት ማጣት፣ በላይኛው የሆድ ክፍል በተለይ ደግሞ በስተቀኝ በኩል የሚሰማ ህመም አብዛኛውን ጊዜ የጉበት መቆጣት ላይ የሚታዩ ምልክቶች ናቸው። ከነዚህ በተጨማሪ ግራ መጋባት፣ የእንቅልፍ ስርዓት መረበሽ፣ ሽንት ላይ ደግሞ ኮካ ቀለም ያለው መሆን እንዲሁም ነጣ ያለ ሰገራ፣ የቆዳ ማሳከክ፣ የቆዳና የአይናችን ነጯ ክፍል ላይ ቢጫ መሆን የጉበት መቆጣት የተባባሰ ሲሄድ የሚታዩ ምልክቶች ናቸው። ከሰው ወደ ሰው የሚተላለፈው የጉበት መቆጣት በጉበት ቫይረሶች ምክንያት የሚመጣ ሲሆን ከሚተላለፍባቸው መንገዶች ውስጥ ለሄፓታይተስ ሲ በበሽታው ከተበከለ ደም ጋር በሚኖረን ንክኪ ወይም ደግሞ በወሊድ ጊዜ ከእናት ወደ ልጅ ሲሆን ወይም ደግሞ በእርግዝና ጊዜ ነው። ሌላው ደግሞ በሄፓታይተስ ቢ ከተበከለ ደም ጋር በሚኖረን ንክኪ እንዲሁም በሰውነት ፈሳሾች ንክኪ ጥንቃቄ በጎደለ የግብረ ስጋ ግንኙነት በማድረግና ከእናት ወደ ልጅ በእርግዝና እንዲሁም በወሊድ ጊዜ ሊተላለፍ ይችላል። እንዲሁም ደህንነቱ ያልተጠበቀ የሰውነት መበሳትና ንቅሳቶች ወይም ደግሞ ታቱዎች ለዚህ ህመም ሊያጋልጡን ይችላሉ። ከነዚህ መንገዶች ውጭ ደግሞ በሄፓታይተስ ኤ እና ኢ ቫይረስ የተበከለ ምግብ ከበሉ ወይም ደግሞ ውሃ ከጠጡ በእነዚህ ሁለት ቫይረሶች ሊጠቁ ይችላሉ ማለት ነው። ታዲያ አንድ ሰው ይህ ህመም ካለበት እንዴት ሊታወቅ ይችላል? የብዙዎች ጥያቄ ነው። የሚሰማዎትን ምልክቶች ከማገናዘብ ውጭ ጉበት ላይ የደረሰውን ጉዳት ለማየት እንዲሁም ህመሙ በጉበት ቫይረስ የመጣ ከሆነ ለማወቅ የሚደረግ የደም ምርመራ አለ። ከዚህ በተጨማሪ ደግሞ ጉበትን በጥልቀት ለማየት ከተፈለገ በአልትራሳውንድ እና በሌሎች አስፈላጊ ምርመራዎችን ማየት ይቻላል። ታዲያ የሁሉም ሰው ጥያቄ የሚሆነው ህመሙ በጉበት መቆጣት ምክንያት ከታወቀ ህክምናው ምን ይመስላል የሚለው ነው። የጉበት መቆጣት ህክምና የሚወሰነው ህመሙን ባመጣው መንስኤ ሲሆን በቫይረስ ለሚከሰቱት ለምሳሌ እንደ ሄፓታይተስ ኤ እና ኢ አይነቶች እንዲሁም ደግሞ ከ6 ወር በታች ብቻ ለሚቆዩ የጉበት መቆጣቶች አስፈላጊውን እረፍት፣ ፈሳሾች፣ ምግቦችና ቅርብ የሆነ የሐኪም ክትትል በማድረግ ህክምና የሚደረግ ሲሆን ከ6 ወር በላይ ለቆየ ሄፓታይተስ ቢ ደግሞ የተለያዩ የታካሚ ሁኔታዎች ታይተው የሚሟሉ ከሆነ የጸረ ቫይረስ መድኃኒቶች ሊጀመሩ ይችላሉ። በተመሳሳይ ደግሞ ለሄፓታይተስ ሲ አንዳንድ የደም ምርመራዎች ተደርገው ጸረ ቫይረስ መድኃኒቶች እንደ አስፈላጊነቱና እንደ ታካሚ ሁኔታ ይጀመራሉ። በአልኮሆልና በአንዳንድ መድኃኒቶች ውስጥ ባሉ ኬሚካሎች ምክንያት የሚመጣ የጉበት መቆጣትን ደግሞ ለማከም የመጀመሪያው እርምጃ እነዚህን መድኃኒቶችና አልኮል ማቆም ይሆናል። ምንጊዜም ማንኛውም በሽታ ላይ እንዴት መከላከል እንደምንችል ማወቅ ትልቅ ጠቀሜታ አለው። ታዲያ ይህንን ህመም ለመከላከል የሚረዱ መንገዶች ውስጥ አንዱ መከተብ ሲሆን የሄፓታይተስ ቫይረስ ኤ እና ቢ ለመከላከል የሚሰጡ ክትባቶች ስላሉ ክትባቶችን በመውሰድ ራሱን እነዚህ ቫይረስ ከማይመጣቸው የጉበት መቆጣት ህመሞች ይከላከሉ። የሄፓታይተስ ቢ ክትባት የህፃናት የክትባት መርሃ ግብር አካል በመሆኑ
ክትባቱን የሚያገኙ ህፃናት ሁሉ ከዚህ ቫይረስ ራሳቸውን መከላከል እንዲችሉ ይረዳል። ለሄፓታይተስ ሲ፣ ዲ እና ኢ አይነቶቹ ግን እስካሁን የሚሰጡ ክትባቶች ስለሌሉ ሌላ መከላከያ መንገዶችን እናወራለን። ከነዚህም ውስጥ ጥሩ ንጽህና መጠበቅ ነው። መጸዳጃ ቤት ከተጠቀሙ በኋላ እንዲሁም ምግብ ከማዘጋጀቱ እና ከመመገቡ በፊት እጆን በደንብ መታጠብ ያስፈልጋል። እንደዚህ ማድረግ ከሄፓታይተስ ኤ እና ኢ ቫይረሶች ራስዎትን ለመከላከል ያግዞታል። ሄፓታይተስ ቢ እና ሲ ቫይረስን ደግሞ ለመከላከል ደህንነቱ የተጠበቀ የግብረ ስጋ ግንኙነት በማድረግ የቫይረስን ስርጭት መከላከል ይችላሉ። ስለታማ ነገሮችንም ደግሞ ከቤተሰቡም ጋር ይሁን ከማንም ሰው ጋር አይጋሩ። በተጨማሪ የሚጠቀሰው የመከላከያ መንገድ ደግሞ የአልኮል አጠቃቀሙን መመጠን ከተቻለ ደግሞ ማቆም ነው። ከባድ ወይም ያልታከመ የጉበት መቆጣት ወደ ምን ሊያመራ ይችላል የሚለውን ስናወራ ደግሞ አንደኛው የሚመጣው ጉዳት ሲሮሲስ ሲባል ይህ በቆየ ጉበት መቆጣት ምክንያት የሚመጣ ጠባሳ ነው። ይህ ጠባሳ የሚፈጠረው ጉበቱ የደረሰበትን ጉዳት ለመጠገን ሲሞክር ነው። ሁለተኛው ደግሞ የጉበት ካንሰር ሲሆን በሄፓታይተስ ቢ እና ሲ ቫይረሶች የሚከሰተው የጉበት ጠባሳ የሄፓቶ ሴሉላር ካርሲኖማ የሚባለውን የጉበት ካንሰር ከሚያመጡት አይነት ውስጥ ግማሽ ያህሉን ይይዛል። ሶስተኛው ደግሞ የጉበት ስራ መዳከም ነው። ጉበትን የሚያጠቁ አጣዳፊ የጉበት ቫይረስ ኢንፌክሽኖች የጉበት ስራን እንዲደክም ሊያደርጉ ይችላሉ። በዛሬ ቆይታችን ስለ ጉበት መቆጣት ወይም ሄፓታይተስ ወይም ደግሞ በተለምዶ የወፍ በሽታ ስለሚባለው ህመም ባጭሩ ምን እንደሆነ ምልክቶቹንና እንዴት መከላከል እንደሚችሉ በደንብ ተረድተዋል ብለን እናስባለን። ተመሳሳይ ቀላልና ግልጽ የሆኑ ጤና መረጃዎችን ማግኘት ከፈለጉ በጤናችን ቴሌሄልዝ ማህበራዊ ሚዲያዎቻችን ይቀላቀሉ። ለሌሎች ማድረስ ከፈለጉ ደግሞ ላይክ እና ሼር አድርጉ። ሌላ ማንኛውም ጥያቄዎች ካሉት በስልካችን መደወል ይቻላል፣ የጽሁፍ መልእክት መላክ ይቻላል፣ እንዲሁም ኮመንት ሴክሽን ላይ ማስቀመጥ ይችላሉ። እናመሰግናለን።